ሰማዕትነት በሁለት ይታወቃል። አንዱ ያለ ደም፣ ያንዱ ደግሞ ደሙ እየፈሰሰ ማለት ነው። ያለ ደም ሰማዕታት የሆኑ ቅዱሳን በገድል የሚሰቃዩት በበረሃ እየተሰቃዩ ስለ ሃይማኖታቸው የሚመሰክሩት ናቸው። ደግሞ ደማቸውን እያፈሰሱ አጥንታቸውን እየከሰከሱ ሃይማኖታቸውን እስከ መጨረሻው በታማኝነት ያጸኑ ደግሞ የደም ሰማዕታት ይባላሉ። በዚህ ሁኔታ ስለ እውነትን መሰረት አድርገው የታመኑ ሰዎች በኦሪቱም በሐዲስ ኪዳንም እንደዚሁ ነበሩ። እነ ዘካርያስ በኦሪት በቤተ መቅደሱ ተቀጥቅጠው ተገለዋል ስለ ሃይማኖታቸው። እነ ናቡቴ ስለ እውነት ብለው እውነትን አንለቅም የአባታችን ርስት አንለቅም ብለው ተቀጥቅጠው በነገሥታቱ አልፈዋል። ወደ ሐዲስ ኪዳን ስንመጣ ደግሞ በዘመነ ክርስቶስ የነበሩት የተማሩት ዘመነ ክርስቶስ ያስተማራቸው ሐዋርያት እንደዚሁ ሰማዕትነትን እየተቀዳጁ አልፈዋል።